ሰላም ሰላም ውድ የጊዜ ፊደል 8 ተከታታዮች ሰብስክራይብ የደውሏ ምልክት እያደረጋችሁ አብራችሁኝ ቀጥሉ ማለት ነው። እንግዲህ ሰላም ሰላም ውድ ተማሪዎቼ እንዴት ናችሁ? ሰላም ነው? ቆይታ እንዴት ነው? አማን ነው? ዛሬ የምንማረው እንግዲህ አማርኛ ፊደላትን ለጀማሪዎች ይሆናል ማለት ነው። ጀማሪዎች ወደ እኔ ኑ እንጀምራለን። በሁለት መልኩ ነው የምናየው ዛሬ ማለት ነው። እነሱ ምንድነው? በመጀመሪያው ረድፍ አማርኛና አማርኛ ፊደላትን ከዛ ቀጥሎ ደግሞ ቃል እናወጣለን። ቃል ምስረታ እንሰራለን ማለት ነው። መልካም አብራችሁኝ ሁኑ። አማርኛ አማርኛ ክፍል አንድ ፊደል ፊደል እናያለን ማለት ነው። እንግዲህ ጀማሪዎች ከሀ እስከ ሰ እናያለን። ክለሳ ነው ማድረግላችሁ። በባለፈው ክላሳችን ከሀ እስከ ሰ አይተናል ማለት ነው። ስለዚህ ቀጥታ ዛሬ የምናየው ምንድን ነው? ከሀ እስከ ሰ ያሉትን እጽፍላችኋለሁ። በዛ በኩል ደግሞ ቃል መሰርትላችኋለሁ ማለት ነው። ቃል መሰርትላችኋለሁ። እሺ ሀሌታው ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሌ ሉ ላ ሐመር ውሃ ጽፍላችኋለሁ። ሀሌታዋ ትባላለች። ይሄው ደግሞ ሐመር ውሃ ሐመር ውሃ ሐመር ውሃ እንደ ሀ ነው የምትነበበው። ሀ ሁ ሂ ሃ ሄ ህ ሆ ሆ ሆ ትሆናለች። እናነባት። ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ መ ነው የሚሆነው። መን እናያለን። መ ሙ ሚ ማ ማ ማ ሜ ሜ መ ሞ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ ማ።
ቀጣዩ ሰ ጋር እንሄዳለን። መንሹ ሰ ማለት ነው። ሰ ሱ ሲ ሲ ሳ ሳ ሴ ሴ ስ ከዛ ከዚች ጋር ስ እንዲህ ትመጣለች፣ ዞር ትላለች ማለት ነው። ከዛ ሶ ሶ ደግሞ በመሃል ላይ ነው የምትመጣው እንደዚች ማለት ነው። እችኛዋ ከኋላ እችኛዋ ደግሞ መሃል ላይ። መንሹ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሳ። በጣም አሪፍ። ረ ረ ይቀረናል። ረ ሩ ሪ ራ ሬ ር ር ሮ ራ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ራ። የመጨረሻው ሰ ነው የዛሬ ክላሳችን። ሰ ሰ እሳቱ ሰ ይባላል። እሳቱ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሱ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። እንግዲህ እነኚህ ፊደሎች ካያችሁ በኋላ ቀጥታ ቃላት እንመሰርታለን። ቃላት የምንመሰርተው ምንድን ነው? ከሀ እስከ ሰ ባሉት ፊደላት ትርጉም ያለውን ቃል እናወጣለን ማለት ነው። ለምሳሌ እሺ ውድ ተማሪዎቼ ምን ታደርጋላችሁ መሰላችሁ? አሁን ከዚህ ጋር ያለን ፊደል ቆጥረናል ማለት ነው። ስለዚህ ከዚህ ውስጥ ቃል እያወጣን እዚህ ጋር እንጽፋለን ማለት ነው። እሺ ውዶቼ፣ አንደኛ የለን ቤት እናያለን። የለ ቤት ለሉ ሊላ ሌ ሎ ሎን ወስዳታለሁኝ። ሎን እጽፋለሁ ማለት ነው። ሎ የመቤት ደግሞ መ ሙ ሚ ማ ሜ መሞ። ስለዚህ ሶስተኛ ነው ወስዳታለሁ። ማ ሙ ሚ ሎሚ 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 የምትል ቃል ሰጠችኝ ማለት ነው። አሪፍ። ከዛ ቤት ሰሱ ሱን ወስዳታለሁኝ። ሱን ወስዳታለሁኝ። ሱን ወስዳታለሁኝ። ከረ ቤት ደግሞ ረሩ ሪ ሶስተኛን በወስዳት ትርጉም ትሰጠኛለች ማለት ነው። አንድ ላይ ሱሪ ሱሪ ሱሪ። በጣም አሪፍ በጣም አሪፍ። ከሰ ቤት ሰ ይሄኛውም አለ ይሄኛውም አሉ በነገራችን ላይ። ስለዚህ ደስ ያላችሁ መጠቀም ትችላላችሁ። እኔ ግን ይሄኛውን እሳቱን ሰ እጠቀማለሁ። ስድስተኛውን ሰ ወስዳታለሁ። ስ ወሰድኳት። የረ ቤት ደግሞ ረ ሉ ሪ ራ አራተኛ ወሰድኳት። ራ ስራ 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 የምትል ትርጉም ሰጠችኝ ማለት ነው። ባልፈልገኝ ከዛ ደግሞ ማን አለ መሰላችሁ? እሺ ከሀ ቤት
የሆነ ነገር መውሰድ ይችላሉ። የሀ ቤት ሀሌታ ውሃ ሀ ሁ ሂ ሃ ሄ ህ ሆ ህ ልውሰዳት ህ እችኛዋን ልውሰዳት ህ ልውሰዳት። የለቤት ደግሞ ለ ሉ ሊ ላ ሌ ል ል ልውሰዳት ል የመቤት ትርጉም የሚሰጠው ከዚህ በፊት ቀደም ስለማውቀው ምን ልውሰደው ምን ልውሰደው። ኦኬ ኦኬ አንድ ላይ ሳያለው ምን ይላል? ህልም 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 ሆነ ማለት ነው። ህልም ደግሞ ሰ ሰ ሱ ሲ ሳ ስ ስ ሶ ሰ ልውሰደው ሰ ሰ ሰ የመቤት ደግሞ አራተኛ ማን ልውሰዳት። አንድ ላይ ሳነበው ሰማ ሰማ አዳመጠ። ሰማ ማለት ተረዳ እንደማለት ነው። አሪፍ። ሌላ ደግሞ መውሰድ እችላለሁ። ከረጢት ልውሰድ እስቲ። ከረጢት ረ ሩ ሪ ራ ራ ልውሰዳት እስቲ። ራ ራ ሄ ሄ እቺ ልውሰዳት ሄ አምስተኛ ልውሰዳት ሄ ራሄል ል ደግሞ ያለችው የት ናት? ለቤት ውስጥ ነች። ለሉ ሊ ላ ሌ ል ኦኬ። ስድስተኛ ፊደል ናት ራሄል ራሄል። በጣም አሪፍ በጣም አሪፍ በጣም አሪፍ። ከሀ ቤት ደግሞ እችን ፊደል ልውሰዳት እና ሀ። ከመቤት ደግሞ ምን ልውሰድ እስቲ ምን ሀምሳ ማለት ፈልጌ ነው። ሳ ሳ ሳ የት ነው ያለችው? ሳ ሰ ሱ ሲ ሳ አራተኛ ላይ ነው ያለችው። ሳ ጻፍን ማለት ነው። አጠቃላይ ስናነባት 50። በጣም አሪፍ። አንድ ልጨምርላችሁ። ምሳሌ ማለት ፈለግኩኝና ምሳሌ ለመጻፍ ምሳሌ ምሳሌ የመ ፊደል ናት። መ ስንተኛ ላይ ነች? አምስተኛ ምሳሌ ሰ ሱ ሲ ሳ አራተኛ ነች። ሳ ማለት ነው። ምሳሌ ሌ ደግሞ ስንተኛ ነች? ሌ ነው የፈለኩት። ለ ሉ ሊ ላ ሌ ኦኬ አምስተኛ ነች ማለት ነው። ምሳሌ ብዬ ጻፍኩኝ። ምሳሌ እስከዚህ ካዳመጣችሁ በጣም አሪፍ። ሌሎችንም መቀጠል ይቻላል። እኛ ቢያንስ በተፈጥሮ ማለት በአካባቢያችን የምንሰማቸው ቃላቶች እነዚህ ናቸው። ከዚህም በላይ ቃላት ፈጥረን ማውራት እንችላለን ማለት ነው። ቀጣይ ውድ ቤተሰቦቼ እስከዚህ ካዳመጣችሁ ሰብስክራይብ እንዲሁም የደወሏን ምልክት በመጫን ቤተሰብ ይሁኑ። መልካም